እንዴ በቃ ማሚ ተመልሰን እንገናኝ። ጠገብሽ? ተመቸሽ? በሚገባ። አሁን ቀልድ የለም፣ ቀጥታ ተናገሪ። ፋሚሊ እስካሁን አልነገረችኝም። ምንድን ነው የፈለግሽው? እኔ ልጅ ብያለሁ። የፈጠነ አንቺ ምንድን ነው የፈለግሽው? የኔ ፍቅር አንተን። እኔ እኮ አለው። አይ እኔ የምር እሺ በቃ እኔ እኮ ደግሞ እኔ የሚጀምረው እኮ ለማፈር የተዘጋጀው ሰው። እሺ ስማኝ። ወይ ሀይሚዬ መሽኮረመም። ኧረ አትሽኮረመሚ ሀይሚዬ። እንዴ መሽኮረመም የለብሽ። እሱ ሱሪ ከፍ ከፍ ሲያደርገውም ደነገጠችን። እናት ኧረ ሰፍተውብኝ ነው እያለ ነው። እውነት በጣም አሳፈነኝ። ኧረ ተው ይሄ ስፖርት በቃል ብሩኬ ምን አስጨነቀ? እስቲ አሁን ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይትረሱ እና ውዶቼ ዛሬ ይዤላችሁ የመጣሁትም ብሩኬና ሀይሚዬ ነው። ወይ ፍቅር አልኩት እናንተ። ፍቅር ማለት ፍቅርን ሁሉ ነገር ይጨምራል የሚባለው ውሸት አይደለም፣ እውነት ነው። እግዚአብሔርን እና ፍቅር የሀይሚና የብሩኬ ግንኙነት ወይም ደግሞ በቃ ልዩነቱ ግን ተረድታችኋል? እኔ በጣም ነው የተረዳሁት። እውነት ማለት ብዙ ሰዎች ፍቅር ምናምን ምናምን ሲሉ እንደ ቀላል ነገር ነው የሚያዩት እና ሀይሚና ብሩኬ ጋር ግን እኔ እንጃ በጣም ነው ደስ የምለው። ስሜቱ ይለያል ነው እላችሁ ውድ ቤተሰቦቼ። እና ሀይሚዬ እንግዲህ እዚህ ጋር ፊልም ለማየት ፋፋሽ እያለች ነው። እነዚህ ደግሞ ምንድን ነው ይዛ የመጣችው? እግዚአብሔር አደጉና ትንንሾች ነበሩ ከዚህ በፊት ያየሁት እኔ በጣም ትናንሾችና አደጉትለትና በጣም ነው ደስ የሚለው። እዚህ ጋር ደግሞ እንዴት ነው እንትን ላይ ያደረገችው? ነት ሻኖ እያለች በኋላ ትደነግጣለች። ዋው ወይንም መጥቷል ወይ ሀይሚዬ ፋፋሽ ብላለች። እንግዲህ አስቡት እንዴት እንዳማረባት ብታው ሆነ ገረመችኝ። እውነት ማለት ህይወት እንዲህ ናት። አያችሁ አይደለ? ብዙ ነገር ትለውጣለች እና ሀይሚ አሁን ቤት ውስጥ እንዲያደርጋ ምናምን ብዙ ጊዜ አላየሁትም እኔ እንጃ ብቻ። እና ውዶቼ እዚህ ጋር እንትን አሸናች ተብሎ ተደነገጠ ማለት ነው። እርጥብ ሆነብኝ ሸናች እያለች ነው እዚህ ጋር እንግዲህ መጀመሪያ አታውቅም ነበር ሀይሚ። የእሷ እኮ በጣም ነው የምትሸነው በነገራችን ላይ እንትን ሽንታ እንደምን ልበላችሁ ድመት ብቻ ነው የሆነ ነገር ላይ ማትሸናና እነዚህ ይሸናሉና ቻል አድርጌ እንግዲህ አባረረችው፣ ወደ ቤት አስገባልኝ፣ ይዛ ሂድልኝ ብላለች። እኔ ጋሽ ብሩኬ እንግዲህ እሷን ሊያስገባት ነው ወደ ቤቷ። ግን አብሮ ደስ የሚሉ አብሮ ብጫወቱ ጥሩ ነበረ እውነት። እና ግን አልሆነም፣ ወደ ቤቷ ሊመልሳት ነው ብሩኬ እንግዲህ እና እንዲህ ፋፈሽ ብሎ ፊልም ለማየት እንዲህ በጉጉት መጠበቋ ማሰቧ ምናምን ራሱ ልዩ ነው እና በጣም ነው ደስ የሚለው። እንጃ ሁሉ ነገር ይጨምራል የሚባለው ውሸት እንዳልሆነ ተረዳው ማለት ነው። ውድ ቤተሰቦች ሁሉም ነገር ከጎረቤት ይባል የለም። ሰው ከሰው መልመድ አለበት ብዙ ነገሮች አይቶ ማለፍ ብቻ ሳይሆን በልብ መያዝ አለብን ብዬ አስባለሁ። እኔ እውነቴን ነው። እና ነገም ህይወት ስንይዘው ነገም ትዳር ስንይዘው እኛም እንደዚህ እናደርጋለን እያልን ሁሉም ነገር በደስታና በፍቅር ብንቀበለው የተሻለ ነው ብዬ አስባለሁ እንደኔ ውዶቼ። እና ሀይሚዬና ብሩኬ እንግዲህ እዚህ ጋር ፋፈሽ እያሉ ነው። ፍቅር እየተጫወቱ ነው። አዲስ ፍቅር እንግዲህ ይከብዳል ታውቃላችሁ። እና ሀይሚ ደግሞ ብዙ ጊዜ የምትሽኮረመሚ ነገር አቁሚ፣ በቃ መሽኮረመም ይቅርብሽ። ፋበይ ዝም ብለሽ አለ እንደ ቤተሰቦች መሽኮረመም የለም እንዴ የኔ ውድ የኔ ፍቅር የኔ ባል እንደዚህ እያልሽ አማልሉ እንትን ማለት በይ እንጂ መሽኮረመም አይሰራም አይደል? ቤተሰብ ፍቅር ጋር የመሽኮረመም ነገር የለም። ብሩኬ ግን እንዴት ነው ድፍረቱ የመጣላት? ነገር ሞኛል ጌታን
ልጅ በጣም ነው እንትንም እሱ ደግሞ ሁሉ ጊዜ ስለ ልጅ ነው የሚያወራው። እኔ ይገርመኛል እውነት ለልጅ ያለው ጉጉት በኢየሱስ እና እሱ ምንም እንትን መሽኮረመም ምናምን የለበትም። ሀይሚ ናት ገና እንትን እያደረገች ያለችው። ብቻ ውዶቼ ሁሉም ያልፋል፣ ሁሉም ይተዋወቃል ማለት እሷም እንግዲህ እውነቱ ነው። የማታውቁ ነገር ይከብዳታል። የማታውቁ ቋንቋ ወይም ደግሞ አውጥታችሁ የማታውቁ ቃላቶች በአንድ ቀን ስታወጡ ይከብዳልና እና እንደዛ ነው እላችኋለሁ ውዶቼ። እዚህ ጋር እንግዲህ ፋፈሽ ብሎ ፈንዲሻ እየበሉ ወይን እየጠጡ ፊልማችሁን እያዩ ነው ማለት ነው። እንዴት ደስ ይላል! በጌታ በጣም ነው የሚያስቀኑ። በነገራችን ለብሩክና ሀይሚና እድሜና ጤና ያስጣችሁ። ልጅ ወልዶ የሚያቅፉ ሰው አድርጋችሁ እውነት በጣም ነው የጓጓው። ብሩክ ደግሞ በኢየሱስ ሀይሚ እንኳን ፍቅሬን አላጣጣምኩም ብላለች። ፍቅር ሳላጣጥመው ልጅ ከመጣ አይሆንም ነው አለችው። እውነት ነው። በነገራችን ላይ ልጅ ስመጣ ሁሉም ነገር እኮ እርግፍ ነው የሚባለው እና አስታውሱም ሲጀመር እንደዚህ ብዬ አስባለሁ። እኔ እውነት ማለት እዛ ነገሮች እዛ ፕሮሰስ ውስጥ ባልገባም እንዲህ ሲገምተው ልጅ ሲመጣ ሁሉ ነገር ወደ ልጅ ነው እንጂ እንደዚህ ትኩረት ተሰጥቶ እርስ በርሳቸው ወይም ደግሞ እሷ ወይም እሱ እንደዚህ መዝናኑ ሁላ አይመስለኝም። በሶስት ነገራቸው ምክንያቱም ልጅ ነው። ልጅ ይዘን እዛ አንሄድም፣ ልጅ ይዘን ከቤት አንወጣም፣ ልጅ ይዘን እንደዚህ በጣም ብዙ እንትን አለውና እና እንደዛ ነው ያላቸው ቤተሰቦች። ብቻ በጣም ደስ የሚለው